ከዮሐንስ የጌታችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ወንጌል ወንጌላዊ ዮሐንስ እንደጻፈው ጌታችን መድኃኒታችን ኢየሱስ ክርስቶስ እንደተናገረው እንደምን አደራችሁ? እንደምን ሰነበታችሁ? አምላካችን ልዑል እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። አሁን የተነበበውን የወንጌል ቃል በጥቂቱ እንማራለን። አምላካችን ቃሉን በልባችን ያሳድርብን፣ ፍሬ እንድናፈራ ዋጋ እንድናገኝ ያደርግልን። በኋላ ብዙ ሰው የሚገኘው ያው ቅዳሴው ሲያበቃ ነው። ያን ጊዜ ነበረ የዕለቱን ወንጌል በሰፊው ለሁሉ ቢዳረስ የሚመቸው። ደግሞ በሌላ በኩል አሁን ያላችሁት በኋላ ማትኖሩ ደግሞ እንዳላችሁ ስለሚታወቅ ለስራ፣ ለአገልግሎት፣ ለትምህርት ወጣቶቹም ልጆቹም ስለሚሄዱ አሁን ያሉትን በኋላ ማግኘት በኋላ የሚመጡትን አሁን ማግኘት ስለሚያስቸግር እንግዲህ ያላችሁትን የዕለቱን ወንጌል ሰምተን ለሚመጡት ለሌሎች ላልነበሩት እናንተ ደግሞ እንድታስተምሩ፣ እንድታስረዱ፣ እንድታስተላልፉ አደራ በማለት ቃሉን እንሰማለን። ይሻላል አይሻልም? አሁን ይሻላል አይሻልም? አሁን ያለነውን እንማርና ግን የተማርነውን ዝም አይባልም፣ የሰማነውን ዝም አይባልም። ለሌሎች ማስተላለፍ ማትረፍ ያስፈልጋል። የምንበደረው የምንማረው የምንሰማው ከኛ አልፎ ለሌሎችም ጭምር እንዲሆን ነው እና ይህንን የእግዚአብሔር ቃል የዛሬውን ወንጌል በቤተ ክርስቲያን በቅዳሴው መሃል የተነበበውን ለወዳጅ ለዘመድ ለጓደኛ ለሚሰማ ሁሉ ለክርስቲያኖች ደግሞም ላላመኑም ሁሉ መንገር ማስተማር ዋጋ ትርፍ አለው። መክሊቱን ያተረፈበት ሰው ይሸለማል፣ ዋጋ ያገኛል እና ዝም አትበሉ። ሰው ሁሌ እግዚአብሔርን ቃል ለሌላው ማካፈል በጣም የሚገባ ነው። ይህንን አደራ ማለት ስለምፈልግ ነው። ከምንም በላይ ነው ደግሞ የእግዚአብሔርን ቃል ለሰው መስጠት፣ ማበደር፣ ማስተላለፍ ከምንም የሚበልጥ ነው። ስጦታ ከመስጠት በላይ ነው። ወንድሜ፣ እህቴ፣ ወዳጄ ዛሬ ቤተ ክርስቲያን ነበርኩ፣ ቅዳሴ ላይ ነበርኩ፣ ሰንበት ስለሆነ በሰንበት በቤተ መቅደሱ ነበርኩ። በዕለቱ የተነበበው ወንጌል የማ ወንጌል ነው? ወንዶች የቅዱስ ዮሐንስ ወንጌል ነው። ይሄ ወንጌል ምዕራፍ ስንት ላይ ያለው ነው የተነበበው? ሴቶች ምዕራፍ 2 ላይ ያለው ነው። በዕለቱ የታዘዘው ከምዕራፍ 2 ቁጥር ስንት ላይ ያለው ነው? ወንዶች 12 ጀምሮ ያለው ነው። እንዳትረሱ። ከዚህ ጀምሮ ያለው መልእክት ዛሬ የሚያስተላልፈው የሚያስተምረው ሶስተኛው ሰንበት ስለሆነ አብይ ጾም ከገባ ማለት ነው። በዓመቱ ማለት ሳይሆን አብይ ጾም ከገባ የዛሬው ሰንበት ሶስተኛው ሰንበት ነው። ምኩራብ ይባላል። ምን ይባላል? ምኩራብ ይባላል። ቤተ መቅደስ ማለት ነው። በዚህ ዕለት የሚሰበከው ስለ መቅደሱ፣ ስለ ቤተ መቅደሱ፣ ስለ ምኩራቡ ሲሆን በዚህ ዕለት በቤተ መቅደሱ በምኩራቡ ውስጥ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገውን ነገር ነው የሰማነው የተነበበው። የዕለቱ ምስጢር አላችሁ። ማን የሰራው? ማን ያደረገው? አምላካችን መድኃኒታችን ኢየሱስ ክርስቶስ በዚህ ዕለት በምኩራብ ከኢየሩሳሌም ወደ ቤተ መቅደሱ ወደ ምኩራቡ ጉብኝት እንዳደረገና በዚያ ዕለት በዚያ ቦታ የሚጸልዩትን እንደተመለከተ በቤተ መቅደሱ እየሆነ ያለውን እየተሰራ ያለውን እንዳየ
የሚነግረን የሚያስረዳን ምስጢር ያለበት የወንጌል ክፍል ነው። እግዚአብሔር ከኛ ጋር ይሆን። ይህን ቃል በልባችን ያሳድርብን። ደክሟችኋል? እንቅልፍ ብሏችኋል? ተጫጭኗችኋል? አማቱ ነቃ በሉ። አዎ ችግር አለ። ቅዳሴ ላይ ጸሎት ላይ አለ ሞግት። ስጋና ነፍስ ይከራከራሉ፣ ይቀዋወማሉ። አንዱ አንዱን መጫን ይፈልጋል። አይዟችሁ። በሌላ ጊዜ ንቁ የነበረ ሕይወታችን በእንዲህ አይነት ሰዓት ይታገለናል። ይህንን እንረዳለን። ነገር ግን በቅዳሴ ላይ ነን። መንፈስ ቅዱስ ልቦናችንን አንቅቶ አእምሯችንን አንቅቶ ቃሉን ያሳድርብን። በዚህ ዕለት አምላካችን ወደ ቤተ መቅደሱ ሄዶ ሲጎበኝ የሆነውና ያየው ነገር እንደምታውቁት አሳዛኝ ነው። ጸሎታቸውን አቋርጠው በቤተ መቅደሱ የማይገባ ስራ እየሰሩ ሰዎችን አገኛቸው። እየለወጡ እየሸጡ ንግድ እየነገዱ አገኛቸው። በጸሎቱ ስፍራ በጸሎቱ ቤት በእግዚአብሔር ቤተ መቅደስ ውስጥ መስራት የሚገባቸውን ትተው የማይገባ ነገር እያደረጉ አገኛቸው። በማን ቤት? በምን ቤት ውስጥ? በጸሎት ቤት ውስጥ። ቤተ መቅደስ የጸሎት ስፍራ ነው። ከእግዚአብሔር ጋር የምንገናኝበት አምልኮት፣ ምስጋና፣ ስግደት፣ መስዋዕት የምናቀርብበት ቤተ መቅደስ ምሕረት፣ ይቅርታ የምናገኝበት የምንለምንበት ቤተ መቅደስ ሸክማችንን የምናቀልበት የዓለም ጣጣችንን የምናራግፍበት ሰላም የምናገኝበት እፎይ የምንልበት ስፍራ ነው። ቤቴ የጸሎት ቤት ይባላል አለ እሱ። ምን ይባላል? ወንዶች ነገር ጮክ በሉ። ቤቴ የምን ቤት ይባላል? የጸሎት ቤት ይባላል አለ እሱ። እናንተ ግን ይህን ትታችሁ የወንበዴዎች ዋሻ፣ የሌቦች መሸሻ፣ መነገጃ፣ መሸጫ፣ መለወጫ አደረጋችሁት። ቤቴ አዎ የጸሎት ቤት መሆኑን ረሳችሁት አለና ጅራፍ አነሳ ነው የሚለው ወንጌሉ። የእግዚአብሔር ልጆች አምላካችን ቤተ መቅደሱን አጸዳበት። በዚህ ዕለት ምን አለ? የማይገባውን ሁሉ አውጥቶ የነጋዴዎችን ጠረጴዛ ገልብጦ ሸቀጣቸውን ደፍቶ እየገረፈ አስወጣቸው ይላል። ተመልከቱ። እግዚአብሔር ቤቱን ማጽዳት የጀመረው በዚህ ዕለት ብቻ አይደለም። በተደጋጋሚ የማይገባ ነገር በቤቱ ሲያይ ዝም አላለም። የሰዎች ክፋት፣ ኃጢአት፣ የሰዎች በደል ቁና ሲሞላ ዝም አላለም። ማጽዳት የጀመረው አስቀድሞ ገና በገነት ነው አላችሁ። በየት ነው ያልኩት? ትነግሩልኛላችሁ። መቼ ነው የጀመረው? አዳምና ሔዋን ስጋቸውን አርክሰው በድለው ኃጢአት በሰሩ ጊዜ ከገነት አስወጣቸው። አዎ ሰው ኃጢአት ሲሰራ ሰውነቱ ይረክሳል፣
በደል ሲሰራ ደግሞ ይቆሽሻል። ከኔ ጋር ሆኖ ያን ጊዜ ዝም አላለም። ገነትን እነሱን አስወጥቶ በመላእክት ሰይፍ በእሳት ሰይፍ እንድትጠበቅ አደረገ ነው የሚለው እግዚአብሔር ቃል አላችሁ። አዎ አጸዳ። ኋላ ደግሞ ከዚያ በኋላ የሰው ልጅ መብዛት በጀመረ ጊዜ ከኔ ጋር ሆኖ በምድር ላይ ሰው መብዛት በጀመረ ጊዜ ኃጢአት አበዛ፣ የማይገባ ስራ ደግሞ ሰራ፣ አሳዘነ እግዚአብሔርን። ከሰማይም ከምድርም የፈላ ውሃ አምጥቶ በንፍር ውሃ እንደገና አጸዳ። አላችሁ ከኔ ጋር መቼ አልሰማችሁ? በኖህ ጊዜ 8 ሰው ብቻ ወዳጆቹን አትርፎ እግዚአብሔር አጸዳ። እግዚአብሔር የጽዳት ቀን አለው፣ የሚያጸዳበት ዕለት አለው። ይሰውረና አዎ እንዴት ሆነን ያገኘን ይሆን? ድንገት ሊጎበኝ እንዴት ሆነን ያገኘን ይሆን? ምን እየሰራን በቤታችን፣ በቤተ መቅደሱ፣ በቤቱ፣ በእኛ ሕይወት ላይ፣ በእኛ ሰውነት ላይ እንዴት ሆኖ ያገኘን ይሆን? የፈላ ውሃ አምጥቶ አጸዳ እግዚአብሔር። በንፍር ውሃ ቀቀላቸው። ፍጥረታትን ሁሉ 2 ተባትና እንስት አትርፎ አጠፋ። በዚህ ብቻ በቃ እንደምታውቁት ከኔ ጋር ሆኖ ብዙ ክፉዎች በዚህ ምድር ላይ ሲነሱ እየታገሰ እየጠበቀ ቆይቶ ጊዜው ሲደርስ ከምድር ላይ በቅጣት አጽድቷቸዋል። እነ ናቡከደነጾር፣ እነ ሄሮድስ፣ እነ ፈርዖን በኃጢአታቸው የደረሰባቸውን ታውቃላችሁ። ይህ ብቻ አይደለም። እነ አፍኒን እነ ፊንሐስ በቤተ መቅደሱ የማይገባ ስራ ሰርተው የጸሎቱን ስፍራ የምስጋናውን ስፍራ ረስተው ለጸሎት ለምስጋና ለስግደት የሚመጡትን ለንስሐ የሚመጡትን እየደፈሩ ኃጢአት ስለሰሩ እንደገና የእግዚአብሔርን የቤተ መቅደሱን መብራት ቀንና ሌሊት ይበራ ዘንድ የታዘዘውን እያጠፉ እግዚአብሔርን ስላሳዘኑ አጸዳቸው። አላችሁ ከኔ ጋር የኤሊ ልጆችን ከቤተ መቅደሱ ሲያጸዳቸው አልሰማችሁ? አጸዳቸው። በጦር ሜዳ አሳልፎ ሰጣቸው፣ ቀሰፋቸው። ይሰውረን በል ውስጥ እኛን የጠቀስነው እኛን ይመስሉ ይሆን? እኛስ እነሱን እንመስል ይሆን? እንድንል ማንን እንመስል ይሆን? እኛስ በክፋት በኃጢአት በበደል ውስጥ እንገኘዋል። እኛም እነሱን ነን ይላል። አዳምን እንዳንወቅስህ፣ አዎ በደለኛ ብለን አዳም ሆይ እንዳንወቅስህ እኛም አንተን ነን፣ እኛም አንተን ነን። አዳም ሆይ ምን አደረግንህ? ምን በደልንህ? አንተ ባትበድል ኖሮ በዚህ ዓለም ጣጣ በዚህ ዓለም መከራ ውስጥ አንገባም ነበረ ይልና ግን እኛም እንዳንተው ነን፣ እኛም አንተው ነን ይላል። ሔዋን ሆይ ምን አደረግንሽ? አንቺ ባትበድይ ኖሮ ያችን ዕፀ በለስ ቆርጠሽ ባትበይ ኖሮ እኛ በዚህ ምድር አመፀን በጣር በጋር አንወልድም ነበረ፣ እኛ በዚህ ምድር መከራ አናይም ነበረ ይልና ግን ሔዋን ሆይ እኛም እንዳንቺው ነን ይላል። እነዚህን የምናነሳው እኛስ ቢጎበኘን አሁን እግዚአብሔር ቢመጣ እንዴት ሆነን ያገኘን ይሆን? በክፋት በመቀኝነት በተንኮል በአድማ በዘረኝነት በትዕቢት በስስት በንፍገት ሆነን ያገኘን ይሆን? እንዴት እንገኝ ይሆን? ወገኖች ወንጌሉ ይህንን ነው የሚነግረን የሚጠይቀን። እንዴት ይጎበኛል እግዚአብሔር?
በቤተ መቅደሱ ይጎበኛል። ሕይወታችንን ቤታችንን መጥቶ ይጎበኛል። ዕለት ዕለት እንዴት ናችሁ ይላል። እንዴት ነን? የእኛ ቤት ቢመጣ ሸቀጣ ሸቀጥ ተዘርግቶበት ንግድ ቦታውን ይዞበት ያገኛል ወይስ ጸሎት ወይስ ምጽዋት፣ ጾም፣ ስግደት በእኛ ሕይወት ውስጥ ይገኛል? እንዴት ሆነን ያገኘናል? ጠይቁ ራሳቸው። ጥያቄ ምልክት። እንዴት ሆነን ያገኘናል? አፍኒንና ፊናስ በቤተ መቅደሱ ነውርን ሰሩ፣ ደፈሩት ቤቱ። አዎ አገልግሎቱን ትተው በደል ፈጸሙ። እንዲያውም ብዙዎች